ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ መልከጼዴቅ ሰልጣኝ መምህራን በእውቀትና በስነ ምግባር ለሌሎች ምሳሌ እንዲሆኑ አሳሰቡ። በጉራጌ ሀገረ ስብከት የሰንበት ትምህርት ቤቶች ስርዓተ ትምህርትን ውጤታማ ለማድረግና ጥራቱን ለማስጠበቅ የተሰጠው ስልጠና ብፁዕ አቡነ መልከጼዴቅ የሀገረ ስብከቱ ሊቀ ጳጳስ በተገኙበት ተጠናቋል። በስልጠናው ላይ ከተለያዩ የሀገረ ስብከቱ አብያተ ክርስቲያናት የተውጣጡ 105 ተተኪ መምህራን ሰልጣኞች ተሳትፈዋል። ብፁዕነታቸው ጌታችን ቅዱሳን ሐዋርያትን አስተምሮ በላካቸው መሰረት እናንተም ባገኛችሁት እውቀት የመረረውን ዓለም ለማጣፈጥ የጣፈጠ ጨው ልትሆኑ ይገባል ብለዋል። ሰልጣኝ መምህራን በእውቀትና በበጎ ስነ ምግባር ከፍ ብለው በመገኘት ለሌሎች ምሳሌ እንዲሆኑ ማሳሰባቸውን ሳሌም የሀገረ ስብከቱ ሚዲያ ዘግቧል። በሌላ መረጃ በኢሉ አባቦር ሀገረ ስብከት ከተለያዩ የወረዳ ቤተ ክህነቶችና አብያተ ክርስቲያናት ለመጡ 37 ሰልጣኞች ሲሰጥ የቆየው ሁለተኛው ዙር የሰንበት ትምህርት ቤት ስልጠና ብፁዕ አቡነ ኤዎስጣቴዎስ የኢሉ አባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ በተሳተፉበት ተመርቀዋል። መረጃው የሀገረ ስብከቱ ሚዲያ ነው። በወላይታ ሀገረ ስብከት በአዲሱ ስርዓተ ትምህርት የአራተኛ ክፍል ፈተና ለመስጠት ዝግጅት ተጠናቀቀ። በሀገረ ስብከቱ በሰንበት ትምህርት ቤቶች ስርዓተ ትምህርታቸውን ሲከታተሉ ለቆዩ ተማሪዎች የሚሰጠው የ2018 ዓ.ም የአራተኛ ክፍል ፈተና ዝግጅት መጠናቀቁን እጨጌ የሀገረ ስብከቱ ሚዲያ ዘግቧል። መጋቤ ብርሃናት ቀሲስ አብነት ማሞ የሀገረ ስብከቱ የሰንበት ትምህርት ቤቶች ማደራጃ መምሪያ ክፍል ኃላፊ የፈተናው ጥያቄ አዘገጃጀት እውቅ በሆኑ መምህራን በተሳተፉበት በጥንቃቄ እንደተከናወነ ተናግረዋል። አክለውም ፈተናውን በግልጽነት በፍትሐዊነትና በተገቢ የፈተና ስነ ምግባር ለማከናወንም ተገቢ የቅድመ ዝግጅት ስራዎች መጠናቀቃቸውን ገልጸዋል። ፈተናው ከመንበረ ጵጵስና 6 ከወረዳዎች 3 በድምሩ ከ9 ገዳማትና አድባራት የተውጣጡ 270 የአራተኛ ክፍል ተማሪዎች እንደሚወስዱ ኃላፊው አክለዋል። ቅድስት ቤተክርስቲያን በማረሚያ ቤቶች ለሚገኙ ወገኖች ሃይማኖታዊና ማህበራዊ አገልግሎት እንደምትሰጥ ተገለጸ። ይህ የተነገረው ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጅ ሀገረ ስብከት ሊቀ ጳጳስ በተገኙበት በሀገረ ስብከቱ በዲላ ማረሚያ ቤት ያሉ የሕግ ታራሚዎች የተማሩትን መንፈሳዊ ትምህርት አጠናቀው በተመረቁበት ዕለት ነው። ተመራቂዎቹ በቆይታቸው ትምህርት ሃይማኖት፣ 7 ምስጢራተ ቤተክርስቲያንና ሌሎች ትምህርቶችን መከታተል ችለዋል። መንፈሳዊ ትምህርት የሕግ ታራሚዎች በማረሚያ ቤት ቆይታቸው በስነ ምግባር እንዲታነጹ ድርሻውን እንደሚወጣ የተቋሙ ኃላፊ ኢንስፔክተር ትዕግስት ሮቤ አንስተዋል። ብፁዕነታቸው በበኩላቸው ተመራቂዎች ያገኙትን መንፈሳዊ እውቀት በስብዕናቸውና በአኗኗራቸው በመግለጽ በበጎ መንገድ እንዲመላለሱ አሳስበዋል። ማረሚያ ቤቶች የቅጣት ቦታዎች ብቻ ሳይሆኑ የሃይማኖትና የእውቀት መማሪያ ተቋማት እንዲሆኑ ቤተክርስቲያን የምታደርገውን ሁለገብ ድጋፍ እንደምታጠናክር አስረድተዋል። መረጃው የሀገረ ስብከቱ የሕዝብ ግንኙነት ክፍል ነው። በጅማ ሀገረ ስብከት ለመጀመሪያ ጊዜ ሀገረ ስብከት አቀፍ የ8ኛ ክፍል ሚኒስትሪ ፈተና ተሰጠ። በሀገረ ስብከቱ የሰንበት ትምህርት ቤቶች ስርዓተ ትምህርት ከ2015 ዓ.ም ጀምሮ ከጠቅላይ ቤተ ክህነት እስከ አጥቢያ ሰንበት ትምህርት ቤት ድረስ እየተተገበረ ይገኛል። በዚህም በስርዓተ ትምህርቱ መሰረት ትምህርት የተከታተሉ ከ130 በላይ የሚሆኑ የ8ኛ ክፍል ተማሪዎች የሚኒስትሪ ፈተና ተፈትነዋል ተብሏል። የተሰጠው የሚኒስትሪ ፈተና በሀገረ ስብከቱ በታሪክ ለመጀመሪያ ጊዜ መሆኑን ለአከ ወንጌል መምህር ባየ ከድር የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ ተናግረዋል። መጋቤ ሃይማኖት ቀሲስ ያዕቆብ ደምሴ የሀገረ ስብከቱ ዋና ስራ አስኪያጅ በንግግራቸው የቤተ ክርስቲያን ውበቷ አንድነቷ ነው ያሉ ሲሆን በቀጣይ ስርዓተ ትምህርቱን ለማጠናከር እንሰራለን ብለዋል። መረጃውን ከሀገረ ስብከቱ የመገናኛ ብዙኃን አገልግሎት የፌስቡክ ገጽ ላይ ተመልክተነዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።